አንዳንድ ጊዜ ሰዎችን ለመፈተን የምንጠቀማቸው ፕራንኮችም ሆኑ ቀልዶች የሰዎችን ምንነት ወይም ደግሞ ማንነት እነሱ ለኛ ያላቸውን አመለካከት የምናይበት ነውና ዛሬም እንደዚህ አይነት ነገር ላይ ተመለከትኩት። ተወዳጆች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮችም ቪዲዮ ስትጀምሩ ላይክ አድርጉ። እንዴት ነው የበረታችሁ ነው? የረመዳን ስራ እንዲሁም ደግሞ ክርስቲያኖቶቼ እንዴት እየሄደላችሁ ነው? ጾምና ስራ ከኔ ጋር ሁሉ መልካም ነው። ዛሬ እንግዲህ እንደተለመደው አቤልና ሩታ እንዲሁም አበጋዝ አብርሽ ማለት ነው መጥቷልና እንግዲህ ያው ይሄንን ቅመማ እንግዲህ የቀመሙት አቤልና አብርሃም ናቸውና እንግዲህ ቤተሰቤን ላስተዋውቅሽ እስኪ የእሷ ስሜት ምን አይነት ስሜት ነው የሚለው ነው። በእርግጥ የኛውም ሴት ልጅ የወንድም ቤተሰብ ስትተዋወቅ ያው አሁን ይሄ ፕራንኩም ድራማዎችን እንተዋቸውና ወደ ቁም ነገሩ ብዙ ጊዜ ሴቶች የሆነ የወንድም ቤተሰብ ሊተዋወቁ ሲሉ ይፈራሉ። ለምን ማለት ይቀበለኝ የሆነ የእሱ ቤተሰብ ይሁን አላቀብቻ የሆነ ፍራቻ ነገር አለና እንግዲህ ሄርሜላ ጊዜው እንዳልሆነ ነው የነገረቻቸው። እርግጥ ጊዜው ብቻም ሳይሆን መታወቅም እንደሌለብሽ ነው ያስረግጬ የምነግርሽ ማለት ነው። ለምን እኛ እንዲታረቅ ሰላም እንዲፈጥር የምንፈልገው ከሩቲና ሩቲ ጋር ብቻ ነውና የሉል አባትን እኛ ደግሞ ፈቅደን አንሰጥም። ሰምታችኋል። አቤል እንግዲህ በተደጋጋሚ አንዳንድ ሀሳቦች ይዘህ ትመጣለህ። በእርግጥ አንተ የወደድከውን የተመቸህን ወይም ደግሞ ሰዎችን ያዝናናል ወይ ያስተምራል ወይ ደግሞ ለራሴ ይጠቀምበታለሁ የምትለውን ሀሳብ ይዘህ የምትመጣውና በእርግጥ ልጅቷ እንደዚህ ማጓጓት የለባችሁም። ለምን አብርሃምን ከምትወደውና ለአብርሃም ካላት ሁኔታ ወይም ደግሞ ፍላጎት አንጻር እንደዚህ ነገሮች እሷን የበለጠ ወደ እሱ እንድትቀርብ እና እንድትጓጓ ነው የሚያደርጋት። በእርግጥ ያው እርግጠኛ ነኝ አይደለም የአብርሃም ቤተሰቦች ሊፈቅዱ ይቅርና አብርሃም ፈቃደኛ አይደለም። ከዚህ ቤት አንዴ ሁለቴ ተናግሯል። እግዚአብሔር ከፈቀደ ከወደደ ስለነገ አላውቅም፣ ነገም እንደሚፈጠር አላውቅም። አሁን ግን ከእሷ ጋር ምንም አይነት ግንኙነት የለኝም አይነት ነገር ነውና በእርግጥ አብርሃም ፕራንክ ስንሰራ በጣም ትችላለህ፣ ጎበዝ ነህ። ግን ደግሞ በዚህን ያህል ማለት አንዳንዴ ቤተሰቦቻችንም መግባት የሌሉበት ቦታ ላይ ባንከታቸው ራሳችን መወጣት ያለብን ነገሮች ላይ እኛ ራሳችን ብንወጣ ብዬ ተስፋ አድርጋለሁ። በእርግጥ ያ ነው ማንኛውም ቤተሰብ እኛ የወደድነውን ነገር ይወዳል፣ እርግጠኛ ነኝ። ለምን አንዳንድ ጊዜ ቢጠላው እንኳን ማለት አንዳንዴ ነገሩን ጠልቶት በቃ ይሄ ነገር አይሆንም ብሎት የዛ ልጅ ሰላም ወይም ደግሞ የዛ ልጅ ትዳር ሲስተካከል ወይ ደግሞ እነሱ እንዳልፈለጉት ሳይሆን እነሱ ከጠበቁት በላይ ሆኖ ሲያገኙ ቤተሰብ ሰላም የሚፈጥርበት አጋጣሚ ለአብዛኛውን ጊዜ የምታዩ ከሆነ ቤተሰብ ሳይፈቅድላችሁ ቤተሰብ ሳይወዱ የሆነ ትዳር ተመሰረቱ እና በቃ እነዚህ ልጆች እኮ መጨረሻቸው አያምሩ የተባለ ብዙ ልጆች በቃ ትዳራቸው አምረው ሰምረው። በነገራችን ላይ ህይወት በጣም ተቃራኒ ነው፣ በጣም ተቃራኒ። ለምን ብትሉኝ አንዳንዴ ከምንፈልገው የበለጠ የማንፈልጋቸው ነገሮች ይሳካሉ፣ ከማንፈልጋቸው የበለጠ ደግሞ የምንፈልጋቸው ይሳካሉ። የተገላቢጦሽ ናት ህይወት ማለት ነው። ይህ ደግሞ ያው ሮቴሽን ነው የህይወት በቃ ማለት የእግዚአብሔር ስራው ነው። ስራው ድንቅ አይደለ? የእግዚአብሔር ስራ እዚህ ምድር ላይ መቼም ከእግዚአብሔር ስራ ውጪ ሊያስደንቅም ሊያስገርም የሚኖር ነገር የለም እና አንዳንዴ ያው ቅድም እንዳልኳችሁ ነው በፕራንኮች ወይም ደግሞ በቀልዶች መሀል ቁም ነገሮች አሉ። ስለዚህ ዛሬም እንግዲህ ሄርሜላ ተገኝታለች። አብርሃም ለመፈተን ነው ማለት ቤተሰቤን ትታወቃቸዋለች ወይም ትፈራለች ወይስ ደግሞ እንዲህ ነው የሴትነት ወጓን የሆነ ትግደረደራለች አይነት ነገር ነው። ሄርሜላም እንግዲህ ያው ተግደርድራለች እንደ ሴትነቷ ማለት ነው። እንግዲህ ዛሬ ቤተሰብ እኔ በጣም በጉጉት ነው የምጠብቃችሁ። ዛሬ ይመጣሉ ብዬ ተስፋ አድርጋለሁ። አብረው ያው ትላንትና ቪዲዮ ሰርቼ የላችኋለሁ። እናንተም ላይክ እያደረጋችሁ ቪዲዮን እንደውም ማለት ሀሳባችሁን የገለጻችሁ ነበር። አሁን ማመሰግነው እንግዲህ ትናንት ላይ በተፈጠረው ነገር አብዛኞቻችሁ በቃ ዳኒን ፕሊስ ካጠገቧ አትራቅ፣ ፕሊስ አብረካቱን እያላችሁ ብዙዎቻችሁ ትገኛላችሁ። በነገራችን ላይ እሷ ራሱ ከዳኒ ጋር ስትሆን ያላት ሪያክሽን ያላት እያንዳንዱ ነገሮች በጣም ደስ የሚለኝ፣ እሷ ደግሞ ስትደሰት ማየት እኔ ምንም ከሱ በላይ የሚያስደስተኝ ነገር የለም። ሴት ልጅ ናት፣ እህቴ ናት ማለት ግዴታ እዚህ ጋር የሆነ መዋለድ ወይ ደግሞ የተሰሞኑ እኮ አይጠበቅብንም አይደለም። እኔ በጣም ማለት የሆነ እንዴት ልበላችሁ በቃ ለእኔ ጀግናዬ ናት ሩታ። በቃ ማለት ትዕግስተኛ ናት፣ እልህ የሚባል ነገር የለባትም፣ ጥበበኛ ሴት ናት። ነገሮቹን በእያንዳንዱ መንገድ በቃ አላደለ አስተውላና የሆነ በቃ የሆነ አሳምራ ነው የምታስኬደው። ያ ደግሞ ጥበብ ነው። ገብቶች አይደለ? ለዛ ነው ሄሊ ጥበበኛ ነች ይባላል። ግን ሁሉም ሴት አይደለም። አንዳንዱ ሰው በተወረወረበት ድንጋይ መልሶ ይወረወራል። አንዳንዱ ደግሞ በተወረወረበት የራሱን መሰረት ቤዙን ያስተካክላል ማለት ነውና በነገራችን ላይ
ዳኒ ያው ሁሌም እንደምላችሁ የእነሱን ህይወት ለማስተካከል የመጣ ልጅ እንጂ ሌላ ነገር ምንም አይደለም። ያው ትናንትና ዳኒ መጨረሻ አካባቢ ላይ ታውቃላችሁ ወጥተው ሊዝናኑ ካፌ ሻይ ቡና ሊሉ ነበረ። ያው መጨረሻ እንደዛ ነው ያለቀው። ግን ደግሞ ያው እርግጠኛ ነኝ ወጥተው ተዝናንተው አሪፍ ታይም እንዳሳለፉ ማለት ነው። ግን አብርሽ እባክህ ሄርሜላን ከህይወት ለማስወጣት ሞክር። እውነት አንተ ሄርሜላን በታሪክ ከህይወት የምታስወጣት ሴት አይደለችም። ለምን እንደሆነ አላውቅም። እሷም ደግሞ ከአንተ ህይወት አልወጣ ያለች በተለይ ደግሞ ሩታን የተፈታተነቻት ሴት ብትኖር እስካሁን እሷ ናት። ለምን አብዛኛውን ጊዜ በእናንተ ህይወት ብዙ ነገር ተከስቷል፣ ብዙ ነገር ተፈጥሯል። ግን ደግሞ እንደዚህ የሆነ ጊዜ ያረዘም የለም። በጣም እንግዲህ የተለያዩ ሴቶች መጥተዋል። በፕራንክም ይሁን ሁለታችሁ እርስ በርሳችሁ በመበሻሸቅም ደረጃ ይሁን መጥተዋል። ግን ደግሞ እንደ ሄርሜላ እየፈተነቻት ሴት የለችም ሩታም ማለት ነው። ለምን ከህይወታችሁ አልወጣም ያለች ማለት ነው። ስለዚህ እባክህ አንዳንዴ ቆም ብለን ብናስብ የወደደን ሁሉ ወዳጃችን አይደለም፣ የጠላን ሁሉ የጠላን አይደለም። አንዳንዴ ሰዎች የጠሉን ይመስለንና ግን እነሱ ለኛ ጥሩ ሰው ሆኖ እናገኛቸዋለን። ስለዚህ ሄርሜላ ማሆንም ወዳጅ መስላ ጠላት እንዳትሆንግ። ሄርሜላ የራሷ ላይፍ እንዳላት የራሷ የሆነ ነገር እንዳላት እንግዲህ አብዛኞቻችን እንሰማለን እናውቃለንም ማለት ነው። ያው ለስራም ቢሆን የመጣችሁ መጀመሪያ ላይ ከመጣች በኋላ እንግዲህ ነገሮች ተቀይረው እዚህ ደረጃ ደርሰዋል። ግን ደግሞ አቤል የምትሄድባቸው መንገዶች በጣም አስጠሊታ ናቸው። አየክ አይደለ? በተለያየ መንገድ ዳኒ ሄርሜላን ከእነሱ ህይወት ለማረቅ ይሞክራል። አንተ ግን ወደ እነሱ ህይወት ለማቅረብ ጭራሽ እሱ ህይወት እንድትቆይ ነው የምታረጋት። እስኪ ዳኒን ተመልከቱ። ዳኒ ምን እያደረገ ነው አይተሃል አይደለም? ቢያንስ ከሀገር ልጅ ልውጣ የኔ ፍቅረኛ ናችን እናውራለን ምናምን ያለው እንግዲህ ከእነሱ ህይወት ለማውጣት ነው እንጂ ሩታን ፈልጓት አይደለም። ኔቨር ሩታን እንደ እህቱ ነው የሚያት። ግን አብዛኞቻችን ከዚህ በፊት የተፈጠረው ነገር ስላለ በፕራንክም ደረጃ የሆነ ወዳታለው ምናምን ብሎ ስላለ በቃ ያ ስሜት ነው ሁልጊዜ ላያችን ላይ የሚያንጸባርቅብን። ግን እንደዛ አይደለም። ዳኒ ማለት በጣም ጀግና እንዴት ነው በነገራችን ላይ ከሩታ ጋር የሚሄድ ወንድ ነው። እንዴት ልበላችሁ ይሄን ኮንፊደንስ ያለው ላይክ እንደ ሩታ ኮንፊደንስ ያለው በራሱ የሚተማመን እያንዳንዱ የሚያደርጋቸውን ነገር ጅንን ብሎ ጅንኑ እኮ ነው ዳኒ። በዛ ላይ አራድዬ በዛ ላይ እየገባው በዛ ላይ ደግሞ ማንንም አይፈራም እኮ። ስለዚህ ወንድ ልጅ ደግሞ እንደዚህ ኮራጀነን ቀብረ ረሴል ነውና ሩቴን እንግዲህ ተንከባከበልን። እኛም ስለተንከባከብካት ኢንጆይ ስላረካት በተለይ ትናንት ላለባባዬ ሰርፕራይዝ ስላረከው ጫማ ገዝተህለት አንዳንድ ስጦታዎች ስለገዛለት በጣም ደስ ያለን። እንግዲህ ቀጥልበት። ያው ኔክስት እንግዲህ 1ኛ ዓመት የለት በዓሉ እንግዲህ ብዙም አልቀረውም። ያው በነገራችን ላይ ህጻናቶች የወለዱ እንጂ በጣም ነው የሚያርጉት እድገቱን። ይሄ ባባ እድገት በጣም ነው የሚገርም። እንግዲህ እያየ ነው በእግሩ ሊሄድ ነው። እንግዲህ እግዚአብሔር አምላክ በጥበብና በሞገስ ያሳድገው። እንግዲህ ያው አንዴ ሶሻል ሚዲያ ላይ መጥቶ የለ። ስለዚህ እንግዲህ ወደፊት ደግሞ እሱ አንዳንድ ስራዎችን ወይ በማስታወቂያ በተለያዩ ዘርፎች ላይ ይመጣል ብዬ ተስፋ አድርጋለሁ። የኔ ውዶች እንግዲህ ለዛሬ የነበረኝ ቆይታ ይሄን ይመስላል። ስለምታዳምጡኝ፣ ስለምትከታተሉኝ፣ ሀሳብ አስተያየታችሁም ስለምትሰጡኝ በጣም አድርጌ ነው የማመሰግነው። ወዳችኋለሁ። እንግዲህ ሩትዬና አብርሽ አብረው መጥተው ሰላም ፈጥረው እኛም ደግሞ ሁሌ ስለነሱ በቃ እንዲኮ ነበረ። ዛሬ ደግሞ በቃ ፍቅር አሸነፋቸው። ልጃቸው እኮ እንደዚህ ዋጋ ከፈሉ የምንል ሰዎች እንድንሆን እግዚአብሔር እርዳን። ወዳችኋለሁ።